ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። አነስ ብኑ ማሊክ ረዲየላሁ ተዓላ ዐንሁ አንድን ዘገባ ይነግረናል። አንዴ ጁምዓ ቀን ነው ይላል። በጣም ፀሐይ የበዛበት ቀን ነው። አንድ ገጠሬ ነብዩ አለይሂ ሰላቱ ወሰላም ኹጥባ ያደረጉ ያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። የአላህ መልእክተኛ አላቸው። ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነብዩ ምንድነው አሉት? የአላህ መልእክተኛ ዝናብ ጠፋብን አላቸው። አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹህ እጅ ወደ ሰማይ ተነሳ። አላህ ወይ ዝናብን አጠጣና። አነስ የሷቸው ሰሃባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጥተው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነብዩ አለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር አለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ አላየንም ይላል ዝናብ። በሳምንቱ ነብዩ አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። ያ አላህ መልእክተኛ አላቸው። አሁንስ ምን ገጥሞት ይሆን? ያ አላህ መልእክተኛ ዝናቡ ገደለን አላቸው። ይቀነስልን አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩም አለይሂ ሰላቱ ወሰላም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ ዐለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው በሸንተረሩ በኮረብታው አዝርዕት በሚበቅልበት ቦታ ብቻ አውርድልን አሉ። አነስ አሁንም ዘገባው ምን ይላል? ፈወላሂ ይላል በአላህ ይሁንብኝ ከመስጂድ ስንወጣ እልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነብዩ አለይሂ ሰላቱ ወሰላም የታላቆች ታላቅ የኩሮቹ ኩሩ የነቢያት መቋጫ የሩሱሎቹ ሞዴል ነብዩ አለይሂ ሰላቱ ወሰላም አሁን ድረስ የእሳቸውን ነብይነትን የሚያውጅ አንድ ተአምራቸውን ልንገራችሁ። ነቢዩላህ ሙሳ አለይሂ ሰላም ወንዝን በበትራቸው እንደከፈሉ ታውቃላችሁ። ያንተ ነቢይ የዓለሙ ዝነት ሌላን ተአምር ሰማይ ላይ ከፍለዋል። ቁረይሾቹ አንድ የመጡ ዳዕዋ በጀመሩበት ዘመን ነው። አንተ መሐመድ ወይ ነብይ ነኝ ትላለህ? አዎ የአላህ መልእክተኛ ነኝ። እንግዳ አሉ ተአምር አሳየን። ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች። ማሳናቸው ነው እነሱ። ነቢዩ አለይሂ ሰላቱ ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል እንዴ? ጨረቃዋን ከሁለት ሰነጠቃት አሉ። ዓለም ያየው ክስተት ነው ይሄ። ተራራቀች ጨረቃ፣ ትንሽ ቆይታ ገጠመች። ያምኑ ይሆን? ይህን ተአምር አዩ፣ አላመኑም። ቃሉ ሲሕሩን ሙስተምር፣ ይሄ የመሐመድ ድግምት ሁሌም ማይቋረጥ ነው ብለው ተበተኑ። ይህን ክስተት ለእኔና ለአንተ አላህ ቁርአን ላይ ዘገበው። እቅተረበት ሳዓቱ ወንሸቀል ቀመር፣ ቂያማ እኮ ደረሰች፣ ጨረቃዋም ከሁለት ተከፈለች። ወኢን የረው አየተን ዩዕሪዱ ወየቁሉ ሲሕሩን ሙስተምር፣ ተአምርን ባዩ ቁጥር ቀጣይ ዘውታሪ የሆነ ድግምት ነው ይላሉ እንዴ። ወከዘቡ ወተበዑ አህዋአሁም፣ ዋሹም አስተባበሉም ስሜታቸውንም ተከተሉ ሲል አላህ ተግሳጽ አወረደባቸው። ነቢዩ ዓለይሂ ሰላቱ ወሰላም ታላቁ ሰው ታላቅ ስብዕና፣ የእሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የእሳቸውን መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። አላ ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። الحمد لله على إحسانه
والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان زاري زنو اندنوطا مفلقو ملكت 3-4 ነጥቦችን የመጀመሪያ መሰል ክስተቶች ሲከሰቱ ፌስቡክ ላይ ቲክቶክ ላይ ሲከሰቱ ከማስጮህ ራሳችንን እንገድብ የሌላ አጀንዳ አሻሻጭ እንዳንሆን ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት በእኛ ጩኸት ነው ቫይራል የሚወጡት የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል ሳናቀው አጀንዳቸው እንዳናራግብ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር እርጋታ ይሻል ማስተዋል ይሻል የቱ ይጠቅማል ብሎ ማየት ይሻል ብዙ ተራ ሐሳቦች ባውጋጅ ጩኸት ገነው አልፈዋል ግብጽ ውስጥ የተከሰተን አንድ ክስተት ልንገራችሁ የዛሬ 40 ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብጽ እንደገባ ግብጽ እስላማዊ ሀገር ነች ሌላ አስተሳሰብ መጣ የተወሰኑ ሰዎች አስተሳሰቡን ተከተሉት ከተከተሉት ሰዎቹ ኻሊድ መሐመድ ኻሊድ የሚባል ታዋቂ የግብጽ ጸሐፊ አለ ኋላም ተብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ ምን ሁና ነብዳ ይላል we start from here ይላል መጽሐፉን የሚገዛው ጠፋ ታትሞ ለመሸጥ አንድን አካሄድ ተጠቀመ ግብጽ ውስጥ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል እስልምና የሚያንቋሽሽ ሸሪዓን የሚያወግዝ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም ሁሉ ገዛ አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቃለን ጥንቃቄ ይሻል የሰዎችን ድምጽ ይዘን በነሽዳ ያጀብነው ሸጥንለት እኮ ያንን ድምጹን ያንን ሐሳቡ ይሄ ጥንቃቄ ይፈልጋል ሁለተኛ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች የብሔር ጦርነቱ የፖለቲካ ፍጅቱ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለ ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ ነቃብ ለማየት ያስፈልጋል ጥንቃቄ ያስፈልጋል المؤمن ነው የሚሉት ነብዩ አለይሂ ሰላቱ ወሰለም ሙእሚን ከይሱን ፈጢን አራዳና ብልጥ ነው ያስተውላል ሰይድና ዑመር እንዳሉት እኔ አጨበርባሪና ዱርዬ አይደለሁም አጨበርባሪና ዱርዬ ግን አያታልኝም ይላል ለስቱ ኺበን ወለል ኺቡ يخدع ሙስሊም ያያል አስተዋይ ነው ዓለምን ያጠናል ለምን እንደተፈጠረ ያን አጀንዳ ይረዳል በብልጠት በብስለት ይራመዳል ሶስተኛ መልእክቴ ለምና ከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን እስልምና ጋር ቀርቦ ጃል ሰጠ የለም ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም 100% እርግጠኛ ነኝ በእኛ እጅ ብቻ ስንት ሰው ሻሃዳ ተቀበለ እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል ዕውቀት ይዳኛኔ ሐሳብ ያሸንፍ ያኔ ስድብ አይደለም ማንጓጠጥ አይደለም ትልቅ ስብዕና ማርከስ አይደለም ዕውቀት ይዳኝ እስልምና ሁሌም በሩ ክፍት ነው የመጨረሻው መልእክቴ ለኛ ለሙስሊሞች እንደ አይነት ክስከት ሲከሰት ነብዩን አለይሂ ሰላቱ ወሰለም የበለጠ እንድናወሳቸው ይከጀላል ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ ሴቶች ከሆኑ በሚወዷት ሚስታቸው አኢሻ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን በሚወዷት ልጃቸው ፋጢማ ስም እንሰይማለን አደራ ብዙ ሰው ልጅ ይወልድና ይደውልልኛል ስሟን ማን ልበለው ይለኛል አንድ መልእክት ነው የምሰጠው የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል ስም የህይወትህ ግብ ማለት ነው የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው የአንድ ሰው ስም ዑመር ሆነ ማለት
ዑመርን ምሰል እያልክ ነው ልጅህን የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በእሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በእሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 ያወርዳል በየቀኑ። ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል አለ። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ አወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ አለ ሰይድና። ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት፣ እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍ የሚል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድነው አሏቸው። ብረት አሏቸው። ግን ከብረት ደግሞ ይጠነከራል አሉ። ምንድነው አሏቸው። እሳት አሏቸው። እሳት ብረትን ያቀልጠዋል አይደል? ስለዚህ ከብረት የጠነከረ ማን ነው? እሳት ነው ማለት ነው። ከእሳት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አሉ። ውሃ እሳትን ያጠፋዋል አይደለም? ከእሳት ውሃ ይበረታል ማለት ነው። ውሃን ደግሞ ያሸንፈዋል ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰውን ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነው አሉ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድነው? ጭንቀት ነው። ሐሳብ፣ ትካዜ፣ ሀም ይባላል። ሀም ያለው ሰው እንቅልፍ ይመጣዋል፣ ይወስዳል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድነው? ዚክር ይባላል። አላ አላህ አዋጅ አለ። በዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ይሄ ክስተት የበለጠ ነብዩን እንድናቅ፣ ሲራቸውን እንድናዳምጥ፣ ተክለ ቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለሁ። እንዴት የቁንጅና አክሊል እንደነበሩ ስብዕናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጂድ ኸጢብ፣ የህዝብ ዳኛ፣ ሽማግሌ፣ የጅብሪል ጓደኛ ነቢዩ ዓለይሂ ሰላቱ ወሰላም የተሟላ ስብዕና አላህ የሰጣቸው የእሳቸው እመት ያደረገን ጌታ አላህ የተመሰገነ። ከእሳቸው ጋር የውመል ቂያማ አብሮ በጀነት ይሰብስበን። ሐውዳቸው ላይ ከእጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን። የእሳቸውን ሸፋዓ አላህ ይወፍቀን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم
وعلى آل إبراهيم إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا. ألا فأقم